ጤና ይስጥልን የተወደዳችሁ የዓለም ዋንጫው በድምቀት እንደቀጠለ ይገኛል። በቀጣይ የ16ቱ ጥሎ ማለፍ ላይ ፖርቹጋል ከስፔን፣ ላሚን ያማል ከክሪስቲያኖ ሮናልዶ እንደሚፋጠጡ ተረጋግጧል። ዛሬም የሚደረጉ ጨዋታዎች አሉ። በዚህ ጨዋታ ላይ ግምቶቻችሁን ላኩልን። አርጀንቲና ኬቨርድን ትገጥማለች። ትንሿ ሀገር ከትልቋ ወይም ከተጠባቂዋ ከዓለማችን ምርጡ ተጫዋች ሊዮኔል ሜሲ በተቃራኒ የሚያደርጉ ጨዋታ ትኩረትን ስቧል። ኮሎምቢያ ከጋና የሚደረገው ሌላ ጨዋታ ነው። ግብጽም ወደ ቀጣዩ ዙር ታልፋለች ወይስ ደግሞ ዳረሻው 32ቱ ጥሎ ማለፍ ላይ ይገታል የሚለው የሚጠበቅ ነው። እነዚህን ጉዳዮች እየተመለከተን እንቆያለን። የዓለም ዋንጫ ጉዳዮች ላይ ትኩረት አድርገን እናነሳለን። በክለቦቻችሁ ደግሞ አርሰናል ቤት የብራድሊ ባርኮላ የግብ ጠባቂ ጉዳይ፣ ከዛ በተጨማሪም አንድ ተጫዋች ለማስፈረም ተቃርቦ ነበር። ይህ ተጫዋች በማንቸስተር ሲቲ ሊነጠቅ በጣም ተቃርቧል። በእነዚህ ጉዳዮች ላይ የአርሰናል መረጃዎችን ይዘን በስፋት ቆየት እንላለን። ከዛ ውጪ ግን ሌሎችም የምንመለከታቸው ጉዳዮች አሉ። በየክለቦቻችሁ ከማንቸስተር ዩናይትድ የአማካኝ ስፍራ አማራጮች ጋር በተያዘ እንዲሁም የማርከስ ራሽፎርድ ጉዳይ በልዩነት የሚነሱ ሀሳቦች አሉ። እንዲሁም ሌሎችም አማካኝ ስፍራ ላይ ብቻ አይደለም የዩናይትድን አጫጭር የዝውውር ዜናዎችን እየነገርናችሁ እንቆያለን። ቸልሲ ቤት ኤንዞ ማሬስካን በተመለከተ ክለቡን ከለቀቀ በኋላ ማሎ ጉስቶን ይፈልጋል ሲባል ነበረ። የኤንዞ ፈርናንዴዝ መልቀቅ ጉዳይም አቪየር ፓስቶሬ እያነሳቸው ያሉ ጉዳዮች አሉ። ሌሎችም ከሊቨርፑል ጋር በተያዘ የሚነሱ ሀሳቦች አሉ። ቸልሲ ቤት፣ ማንቸስተር ሲቲ ቤት ብዙ ጉዳዮችን እየነገርናችሁ እንቆያለን። ዝውውሮች ላይ ትኩረት አድርገን ቆየት እንላለን። የዓለም ዋንጫን ጉዳዮች ግን እናስቀድማለን። አብራችሁን ቆዩ። መልእክቶቻችሁን ጻፉልን። ይህንን ቪዲዮ ላይክ አድርጋችሁ ጀምሮ አግዙን፣ አበረታቱን። የእናንተ አንድ ላይክ በእጅጉ ያገዘናል። ቪዲዮቻችን ብዙ ጋር እንዲደርስ እንድታበረታቱን አስቀድሜ ላስታውሳችሁ። በቀጥታ ወደ ጉዳዮቻችን እናልፋለን። በምናነሳችሁ ጉዳዮች ላይ ደግሞ መልእክቶቻችሁን ጻፉልን። በቀጥታ የዓለም ዋንጫ ጉዳዮችን እናንሳ። ስፔን ከኦስትሪያ ጋር ትናንትና ያደረጉት ጨዋታ በጣም ትኩረትን ይስባል። የስፔን ብሔራዊ ቡድን አሁን ዓለም ዋንጫው ላይ ተገኝቷል። አሁን የዓለም ዋንጫ ውድድሩን ጀምሯል ማለት ይቻላል። በምድብ ጨዋታዎች ላይ ያሳየው ብቃት ጥሩ፣ አሳማኝ፣ በቂ የሚባል አልነበረም። ነገር ግን አሁን በስፔን ብሔራዊ ቡድን ላይ የነበረው ብልጫ ትናንትና ኦስትሪያን 3-0 በሆነ ውጤት ሲያሸንፉ በጣም ጥሩ የተንቀሳቀሱበት፣ እያንዳንዱ ተጫዋች በጥሩ ነገር የሚነሳበት ነው የአሰልጣኝ ሉዊስ ደ ላ ፊየንቴ ቡድን። በቀጣይ ደግሞ ከፖርቹጋል ብሔራዊ ቡድን ጋር ይጫወታልና እንዳጠቃላይ ያሉ ሂደቶችን እንመለከታለን። ሚካኤል ኦያርዛባል እኔ በትልቅ ደረጃ እናርሳል እነ ማንቸስተር ዩናይትድ በተለይ ደግሞ እነ ማንቸስተር ሲቲም ጭምር በደንብ በእጅጉ ሊጠቀሙበት የሚችሉ አይነት ተጫዋች ነው። ኦያርዛባል ሁለት ግቦችን አስቆጥሯል። 36 እና 89ኛው ደቂቃ ላይ ፔድሮ ፖሮም 66ኛው ደቂቃ ላይ የስፔንን ሌላኛው ግብ አስቆጥሮ ጨዋታው በስፔን ብሔራዊ ቡድን 3-0 አሸናፊነት የተጠናቀቀ ነው። ላሚን ያማል የጨዋታው ኮከብ ተብሎ ተመርጧል። እንዳለው ነው ስፔን አሁን ውድድሯን ጀምራለች። በጥሩ ሁኔታ የተጠናቀቀ መርሃ ግብር ነው። ፖርቹጋል ያደረገችውም ጨዋታ ሌላኛው መነጋገሪያ መርሃ ግብር ነበር። ጨዋታው 2-1 በሆነ ውጤት ተጠናቋል። ኤቫን ፔሬሲች 53ኛው ደቂቃ ላይ ግብ አስቆጥሮ ለክሮኤሺያ ብሔራዊ ቡድን የመሪነቱን ግብ ነበር ያስቆጠረው። የመጀመሪያው አጋማሽ ያለ ግብ የተጠናቀቀ ጨዋታ ነበር። ሰከንድ ሃፍ ላይ ግን ራሞስ ያስቆጠራት ግብ በጣም ወሳኝ ሚና ነበራት። ከዛ አስቀድሞ ክሪስቲያኖ ሮናልዶ በፍጹም ቅጣት ምት 68ኛው ደቂቃ ላይ ግብ አስቆጠረና ፖርቹጋልን ወደ ጨዋታው ወደ አቻነት አመጣ። ራሞስ ደግሞ ያስቆጠራት ግብ 94ኛው ደቂቃ ላይ የጨዋታው የማሸነፊያ ግብ ትመስል ነበረ። ነገር ግን የጆስኮ ግቫርዲዮል ግብ የማንቸስተር ሲቲው ተከላካይ 103ኛው ደቂቃ ላይ ወይም ደግሞ በጭማሪ 13ኛው ደቂቃ ላይ ያስቆጠራት ግብ በቫር ኦፍሳይድ ነው፣ ጎል አይደለም ተብሎ ተሽሯል። ተጫዋቹ በጨዋታው የኦንሳይድ ላይ የነበረ ሞመንት ነበር። እንዴት ነበረ ሁኔታውን ልብ ብላችሁ ከተመለከታችሁት ጆስኮ ግቫርዲዮል ግብ ሲያስቆጥር ኳሷን ያቀበለው ማሪዮ ፓሳሊች ነበር። ማሪዮ ፓሳሊች ደግሞ መጀመሪያ ኳሱ ክሮስ ሲደረግ ኦንሳይድ ፖዚሽን ላይ ነበር። በዛ ቅጽበት ደግሞ ይህችን ኳስ ለመንካት ወደ ግብነት ለመሞከር እንቅስቃሴ ያደረገ ተጫዋች ነበር ኢጎር ማንቶኖቪች ኳሷን አልነካትም፣ አላገኛትም። ነገር ግን ማሪዮ ፓሳሊች ኢጎር ማንታኖቪች ኳሷን ለማግኘት በሚንቀሳቀስበት ጊዜ ከጨዋታ ውጪ በነበረ ሞመንት ላይ ነበረ። ስለዚህ ፓሳሊች ኳሷን ነካት። ከዛ በኋላ ጆስኮ ግቫርዲዮል ግቧን አስቆጠረ። የክሮኤሺያ ብሔራዊ ቡድን ተጫዋቾች ኳሷን ስላልነካት ከጨዋታ ውጪ መባል የለበትም የሚል ሀሳብ ነበራቸው። ዳኛው ግን ኳሷን በቫር ከተመለከቱ በኋላ ከጨዋታ ውጪ ነው በሚል ውሳኔያቸውን አጸደቁ።
ጨዋታውም በፖርቹጋል ብሔራዊ ቡድን 2-1 በሆነ አሸናፊነት ተጠናቋል። ክርስቲያኖ ሮላንዶ የጥሎ ማለፍ ጨዋታዎች ላይ ግብ አስቆጥሮ አያውቅም ነበር ሲባል ነበር። ትናንትና ግን በፍጹም ቅጣት ምት ግብ አስቆጥሯል። በ41 ዓመቱ የጨዋታው ኮከብ ተብሎ ተመርጧል። ከዛ በተጨማሪ በጥሎ ማለፍ ጨዋታዎች ላይ በእድሜ ግብ ያስቆጠረ በእድሜ ትልቁ ተጫዋች ሆኖም ተቀምጧል። 976ኛ ግቡን ነው ያስቆጠረው። ከዚህ በኋላ ወደ 1000ኛ ግቡ እየተጓዘ ያለበት ርቀት በሚቀጥለው ውድድር ዘመን የሚሳካ ይመስላል። 1000 ግቦች ላይ ደርሶና አሁንም ስቶሪው አጠቃላይ ሂደቱ የሚቀጥል የሚሆነው ስፔን ከፖርቹጋል የሚያደርጉት የዓለም ዋንጫ ጉዞ ደግሞ ይጠበቃል። በቀጣይ የሚደረግ ጨዋታ ነው። ሌላኛው መርሃ ግብር ዛሬ የሚጠበቁ ጨዋታዎች ናቸው። ከዓለም ዋንጫ ጋር በተያዘ ትናንትና እነዚህ መርሃ ግብሮች ተመልክተናል። ዛሬ ደግሞ ትንሿ ሀገር ኬፕ ቨርዴ የምታደርገው ጨዋታ አለ። ሌሊት 7 ሰዓት ላይ ከአርጀንቲና ጋር ትጫወታለች። ከትልቁ ተጫዋች ከምን ጊዜ ምርጡ ሊዮኔል ሜሲ በተቃራኒ የኬፕ ቨርዴ ተጫዋቾች ይቆማሉ። ለምሳሌ ግብ ጠባቂው ቮዚኛ በጣም የሚገርም ኳሊቲ ያለው ተጫዋች ነው። እስከ 26 እስከ 25 ዓመቱ ድረስ ፕሮፌሽናል ያልነበረ ከእናቱ ጋር የነበረው ታሪክ በደንብ ይታወሳል። ከአያቶቹ ጋር ያደገ እናቱን ከኬፕ ቨርድ ወደዚህ ወደ ዩናይትድ ስቴትስ ኦፍ አሜሪካ ወደ ጨዋታው ለመምጣት እድሎች አልነበሩትም። ቪዛን ለመክፈል አቅም አልነበረውም። ነገር ግን የአሜሪካ መንግስት ውሳኔ ወሰኖ እናቱ ጨዋታውን እንዲከታተሉ ወደ አሜሪካ እንዳመጧት ይታወቃልና የቮዚኛ ጉዳይ ብዙ እየተባለበት ይገኛል። እንዳጠቃላይ በዓለም ዋንጫ ላይ ትልቅ ታሪክ አስመዝግቧል። 1 ሚሊዮን እንኳን የሚሞላ የኢንስታግራም ተከታይ አልነበረውም። ነገር ግን በአንዴ ዓለም ዋንጫው ከተጀመረ በኋላ 15 ሚሊዮንን ተሻግሯልና የሚገርም ቁጥሮችን ያስመዘገበ በሴቮች ደረጃ ብዙ ኳሊቲዎች ያሉት ግብ ጠባቂ እንደነበር ይታወቃል። በስፔን ብሔራዊ ቡድን ጋር የነበራቸውም ጨዋታ የመጀመሪያው ጊዜ ላይ ይታወሳል። ከአርጀንቲና ብሔራዊ ቡድን ጋር ለአርጀንቲና ቀላል ጨዋታ ይሆናል ወይ? በጣም ተጠባቂ ነው። ምናልባት ትልቅ አፕሴት ሊሆን ይችላል። አርጀንቲና ከውድድሩ የምትሰናበት ከሆነ ለኬፕ ቨርድ መልካም እድል እንላለን። አርጀንቲና ብሔራዊ ቡድን እነ ሊዮኔል ሜሲ ግብ ያስቆጥራሉ። እስቲ ሀሳብ አስተያየቶቻችሁን ላኩልን። ጨዋታው ሌሊት 7 ሰዓት ላይ ይደረጋል። ከዛ አስቀድሞ እነ ሙሐመድ ሳላ እነ ኦመር መርሙሽ የያዘችው ግብጽ በትክክል ከአውስትራሊያ ጋር ማለፍ ትችላለች። ቀጣይ ዙር ላይ ታሪክ ታስመዘግባለች። በመከላከል ረገድ የግብጽ ብሔራዊ ቡድን የሚገርም አይነት ብሔራዊ ቡድን ነውና የሚያደርጉ ጨዋታ ምሽት 3 ሰዓት ላይ ይጀምራል። ኮሎምቢያና ጋና የሚያደርጉትም ጨዋታ ጥሩ ፉክክር ይደረግበታል። 10 ሰዓት ከ30 ሲል የሚደረግ ጨዋታ ነው፣ ሌሊት ላይ ማለት ነውና ጥሩ ጨዋታዎችን እንመለከታለን ብለን ተስፋ እናደርጋለን። ከዓለም ዋንጫው ጋር በተያያዘ በቀጣይ የጥሎ ማለፍ ጨዋታዎች ደግሞ እነማን ከነማን ጋር ይገናኛሉ? ለማስታወስ ያክል ካናዳ ከዚህ ከሞሮኮ ጋር የምታደርገው ጨዋታ ቅዳሜ ዕለት የሚደረግ ጨዋታ ነው። እሁድ ዕለት ደግሞ ፓራጓይ ከፈረንሳይ፣ ብራዚል ከኖርዌይ የሚደረጉ ጨዋታዎች አሉ። ሰኞ ሜክሲኮ ከእንግሊዝ እንዲሁም ደግሞ ፖርቹጋል ከስፔን ጨዋታቸውን ያከናውናሉ። አሜሪካ ከቤልጅየም የሚያደርጉት ጨዋታ ማክሰኞ ዕለት የሚደረግ ጨዋታ ነው። ማክሰኞ ዕለት የአርጀንቲናና የኬፕ ቨርድ አሸናፊ ከግብጽና ከአውስትራሊያ አሸናፊ ጋር የሚያደርጉትም ጨዋታ ሰኞ የጥሎ ማለፍ የ16ቱ ጥሎ ማለፍ ጨዋታዎች ይደረጉና ከዛ በኋላ ከሁለት ቀናት እረፍት በኋላ ማለትም ረቡዕ ዕለት የሚደረጉ ጨዋታዎች አሉ። ኳርተር ፋይናል፣ ከዛ በኋላ ደግሞ ግማሽ ፍጻሜ እያለ እስከ ፍጻሜው ጉዟችንን እንቀጥላለን። የሚደረጉ ጨዋታዎች የበለጠ ትኩረትን ይስባሉ። ዓለም ዋንጫ ላይ ሀሳብ አስተያየቶቻችሁን ላኩልን። በቀጥታ ወደ ዝውውር ጉዳዮቻችን ልናልፍ ነው። የኤንዞ ፈርናንዴዝ ጉዳይ እየተነሳ ይገኛል። ኤንዞ ፈርናንዴዝን በተመለከተ ብዙ ጉዳዮች እየተሰነዘሩ ይገኛሉ። አቪየር ፓስቶሬ አነጋጋሪ አስተያየት ሰጥቷል። ከማርካ ጋር ቆይታ ነበረው። ከዛ አስቀድሜ ግን አንድ የዓለም ዋንጫ ጉዳይ ልጨምርላችሁ። ዓለም ዋንጫ ላይ አፍን በእጅ ሸፍኖ ማውራት በቀይ ካርድ ያስወጣሉ። ተጫዋቾችም በዚህ ተጠቂ ሆነው በቀይ ካርድ የወጡ ተጫዋቾች አሉ። የቀድሞ ኒውካስል ዩናይትድ ተጫዋች ሚጉኤል አልሚሮን፣ ሌላኛው ተጫዋች ደግሞ ትናንትና በስቴ ተመለከትነው ኤኳዶር ከሜክሲኮ ባደረጉት ጨዋታ ላይ የኤኳዶሩ የአርሰናል ተጫዋች ፒየሮ ኤንካፒያን ተመልክተናል። የአውሮፓ እግር ኳስ ማህበር በአውሮፓ ውድድሮች ላይ ይህ ነገር ይተገብራል ወይ የሚለው ትልቁ ጥያቄ ነበር። ነገር ግን የአውሮፓ እግር ኳስ ማህበር በፍጹም እንደዚህ አይነት ነገሮችን አንተገብርም፣ በአውሮፓ ሊግም በዩሮፒያን ኮንፈረንስ ሊግም በቻምፒየንስ ሊግም ላይ አፍን ሸፍኖ ማውራት በቀይ ካርድ አያስወጣም ብሏል። ከፊፋ ጋር ለመቃረን ነው ወይ የሚሉ አስተያየቶች እየተሰጡ ይገኛሉ። ፊፋ ያወጣው ሕግ የፊፋ ሕግ ሆኖ ይቀጥላል። የአውሮፓ እግር ኳስ ማህበር ግን በዚህ ሂደት ላይ ይህንን ሕግ አይተገብረውም ተብሏል። ከዛ ውጪ ሌሎችም የሚነሱ ጉዳዮች አሉ። በዚህ ከዓለም ዋንጫው ጋር በተያያዘ ዓለም ዋንጫው ላይ የምናገኘው ተጫዋች አለ። አቪየር ፓስቶሬ የቀድሞው የፓሪስ ሰን ጀርመን ተጫዋች በሚገርም ሁኔታ የሚገርም 10 ቁጥር እንደነበረ
የሚገርም ታክቲካል እንዲሁም ደግሞ ቴክኒካሊም በጣም ጥሩ የሚባል ተጫዋች እንደነበረ እናስታውሳለን። የተጫዋች የ25 ዓመቱ ተጫዋች በሪያል ማድሪድ በማንቸስተር ሲቲ እንዲሁም ደግሞ በፓሪስ ሰን ዠርሜን ይፈለጋል ተብሎ በሚነገርለት ተጫዋች ወይም ደግሞ በኤንዞ ፈርናንዴዝ ወኪልነት ይታወቃል። አቪየር ፓስቶሬ እስካሁን ድረስ ተጫዋቹ እያሰበ ያለው ስለ ዓለም ዋንጫ ነው፣ ስለ ብሔራዊ ቡድኑ ነው፣ በዓለም ዋንጫ ላይ ስለሚያሳየው ብቃት ነው እንጂ ሌሎች ጉዳዮች ላይ ትኩረት ሰጥቶ እያነሳ አይደለም ይላል። ከዛ ውጪ ግን በዓለም ዋንጫ ላይ ከተጠናቀቀ በኋላ ነገሮችን እንወስናለን፣ ነገሮችን ለመፍታት ክለቦችን ለማግኘት ጥረት እያደረግን እንገኛለን ይላል አቪየር ፓስቶሬ በተጫዋቹ በኩልና ተጫዋቹ ትኩረቱ ዓለም ዋንጫ ላይ ቢሆንም በቼልሲ ለመልቀቅ ስራዎችን እየሰራን እንገኛለን። በእርግጥ አሁን የተጫዋቹ ዋጋ በጣም ከፍ ብሏል። የምንሰማቸው ዝውውሮች አሉ ባለፉት ቀናት ላይ 90 ሚሊዮን ዩሮ 100 ሚሊዮን ዩሮ እየተከፈለባቸው ለዛም ተጫዋቹ ከዛ በላይ ሊከፈልበት የሚችል ተጫዋች እንደሆነ የሚያሳዩ ዘገባዎችን እየተመለከትን እንገኛለን። አቪየር ፓስቶሬ ግን ተጫዋቹ ከቼልሲ እንደሚለቅ በግልጽ እየተናገረ ይገኛል። በቀጣይ እንዴት አይነት ጉዞ እንዴት አይነት መዳረሻ ይኖረዋል የሚለው በጣም የሚጠበቅ ጉዳይ ነው። ከአርሰናል ጋር በተያዘ የጀርሚ ሞንጋን ዝውውር ያጠናቅቃል ተብሎ ብዙ ሲባልበት እንደነበረ ይታወሳል። ማንቸስተር ሲቲ ግን በአርሰናል ታርጌት ላይ ከአርሰናል ጋር ተስማምቷል። እነ ማክስ ዳውማን አስማምተውታል ተብሎ ሲነገርለት የነበረውን ጀርሚ ሞንጋን ለማስፈረም እንቅስቃሴ ላይ እንዳሉ የሚያሳዩ ዘገባዎችን በስፋት እየተመለከተን እንገኛለን። ማንቸስተር ሲቲ ዝውውሩ ለማጠናቀቅ በጣም ተቃርቧል። ለዚህ ደግሞ ትልቁን አስተዋጽኦ ያደረገው የኤንዞ ማሬስካ መምጣት ነው። ኤንዞ ማሬስካ ደግሞ ተጫዋቹን በቅርብ ያውቁታል። በሌስተር ቤት እያሉ ሌስተርን ወደ ቻምፒየንሺፕ በነበረበት ጊዜ ወደ ፕሪሚየር ሊግ አምጥተውት ከዛ በኋላ የቻምፒየንሺፑም አሸናፊ አድርገውት ነበር። በፕሪሚየር ሊግ ላይ ግን ይዘውት አልቀጠሉም። ኃላፊነታቸውን ትተው ወደ ቼልሲ መምጣታቸው ይታወቃልና በዛ በሌስተር በነበሩበት ወቅት ላይ ጀርሚ ሞንጋን በቅርብ የከታተሉት ያውቁት ነበርና አሰልጣኙ ተጫዋቹ ይምጣ 10 ሚሊዮን ፓውንድ ይከፈልበት ብለው ወስነዋል። አርሰናል ግን ሌስተር የጠየቀው 10 ሚሊዮን ፓውንድ በጣም ተጋነነ በዛ ብሎ ከዝውውሩ ራሱን ገለል ማድረጉን ወይም ደግሞ ሙሉ ለሙሉ ባይተውም ማንቸስተር ሲቲ እስኪገባበት ድረስ በጣም ነገሩ ወደ አርሰናል ያደላ ነበር። አሁን ግን ማንቸስተር ሲቲ የተቃረበበት ዝውውር ሆኖ ተመልክተናል። ከዚህ በፊትም አንስተናል። ወጣቱ ኤማኑኤል ሜጋን በተመለከተ የሚነሱ ጉዳዮች ነበሩ። ኤማኑኤል ምቤምባም በዚህ ፓሪስ ሰን ዠርመን አምበልነት በታዳጊ ቡድን ውስጥ የሚታወቅ ወደ አርሰናል ሊመጣ ስምምነት ላይ ደርሷል ሲባልለት የነበረ ተጫዋች እንደነበር ይታወቃል። እሱም በተመለከተ የሚነሱ ጉዳዮች አሉ። እንዳጠቃላይ ከተጫዋቹ ጋር በተያዘ ወደ ሞናኮ ለመሄድ በጣም የመጨረሻ ድርድር ላይ እንዳሉ የሚያሳዩ ዘገባዎችን እየተመለከትን እንገኛለን። ከሊቨርፑል ጋር በተያዘ በጣም ወሳኝ ቁልፍ ሰው አለው የስፖርቲንግ ዳይሬክተሩ ሪቻርድ ሂውጅ። እሳቸው ወደ ሳውዲ ፕሮ ሊግ ወደ አልሂላል ለመሄድ በጣም ስለመቃረባቸው የዚህ አትሌቲክ ዘገባ ያሳያልና በጣም እያነጋገረ ያለ ጉዳይ ነው። ጋርናቾን በተመለከተ ከማንቸስተር ዩናይትድ ወደ ቼልሲ ተዘዋውሮ ነበር። አሁን አሌያንድሮ ጋርናቾን በሮማ ልንመለከተው እንችላለን። ሮማ የተጫዋቹ ፈላጊ ነው። በተለይ ለጣሊያን እግር ኳስ ለስፔን እግር ኳስ የሚሆን አይነት ተጫዋች ሊሆን ይችላል። በእንግሊዝ ግን ነገሮች እየከበዱት ይገኛሉና በቼልሲም በጣም ቼልሲ የከሰረበት ዝውውር በጣም ብዙ ጊዜ ፈልጎት ያመጣው ነገር ግን የማያዋጣ ዝውውር ሆኖ ተመልክተናል የሚሉ ዘገባዎችን ተመልክተናል። ከማንቸስተር ዩናይትድ ጋር በተያዘ ፋብሪዚዮ ሮማኖ አሁን ዩናይትድ ሁለት ሁነኛ የአማካኝ ስፍራ ተጫዋቾች እቅዶች አሉት። አንደኛው ኦሬሊዮ ቻሚ ነው፣ ሁለተኛው ደግሞ አሌክስ ስኮት ነው። ሁለቱም ከሪያል ማድሪድ እና ከቦርመዝ ሊፈርሙ የሚችሉ አማራጮች ናቸው የሚል ዘገባን ይዞ ወጥቷል ፋብሪዚዮ ሮማኖ። በእርግጥ እነ ሳንድሮ ቶናሊን ማቴዎስ ፈርናንዴዝን በቶትናም ሆትስፐር ተበልጦ ተቀድሟልና የሚያስገርሙ ነገሮች ያሉት ዝውውር ይሆናል ተብሎ ይጠበቃል። ለማንቸስተር ዩናይትድ ደጋፊዎች ማንቸስተር ዩናይትድ ለማቴዎስ ፈርናንዴዝ ለምሳሌ 250,000 ፓውንድ ሳምንታዊ ደሞዝ መክፈል ነበረበት። የዝውውሩ አንደኛው አለመሳካት ከዌስትሃም ጥያቄን በበለጠ ለዌስትሃም ለምሳሌ ማንቸስተር ዩናይትድ ያንን ክፍያ ቢከፍል እንኳን ዩናይትድ የደሞዝ ስትራክቸር አለና ከዛ በላይ እየጠየቀ ያለ ተጫዋች ነውና መክፈል ነበረበት ብላችሁ ታስባላችሁ ወይስ ደግሞ ትክክል ነው ከዝውውሩ መውጣቱ የሚለውን ሀሳብ ሲያካፍሉ። ለምሳሌ ባለፈው የውድድር ዘመን ያስፈረማቸውን ተጫዋቾች እንመልከት። 4 ተጫዋቾች። እነዚህ ተጫዋቾች ማቲያስ ኩኛን ብንመለከት 180,000 ፓውንድ ሳምንታዊ ደሞዝ ይከፈለዋል። ቤንያሚን ሼሽኮ 160 ሚሊዮን ፓውንድ፣ ብሪያን ምቤሙ 150,000 ፓውንድ ሳምንታዊ ደሞዝ በፓውንድ ነው እንግዲህ 180,000
160,000 150,000 ሶለመንስ ደግሞ ግብ ጠባቂው 60,000 ፓውንድ ሳምንታዊ ደሞዝ ይከፈላቸዋል። ለማቴዎስ ፈርናንዴዝ ማንቸስተር ዩናይትድ ከነዚህ ተጫዋቾች የበለጠ መክፈል ነበረበት የሚለው በጣም አጠያቂ ጉዳይ ነው ብሎ ማንሳት ይቻላል። የብራድሊ ባርኮላ ጉዳይ እየተነሳ ይገኛል በብዙሃን መገናኛዎች። ብራድሊ ባርኮላን በተመለከተ እየተነሱ ያሉ ጉዳዮች አሉ። ተጫዋቹ ስለ ዝውውሩ ተጠይቆ ነበር። አሁን ዓለም ዋንጫ ላይ ያለ ከቀናት በፊት በአርኤምሲ ስፖርት የተመለከትኩት ትናንትና የጥያቄ ቀርቦለት ነበረ። ከዓለም ዋንጫ በኋላ በየትኛው ክለብ እንመለከታለን? ሊቨርፑል፣ አርሰናል ወይስ ደግሞ በፓሪስ ሰን ዠርመን ትቆያለህ ወይ ተብሎ ተጠይቆ ነበረ። አሁን እኔ ትኩረት የዓለም ዋንጫ ላይ ነው፣ ከዛ በኋላ ምን እንደሚፈጠር አብረን እንመለከታለን፣ አላቅም በዝርዝር ብሏል። ያ ማለት ደግሞ ከፓሪስ ሰን ዠርመን አለቅምም አላለም። ብዙ ጊዜ ከተጫዋቾች የማይለቁ ቢሆን ያንን ያሳውቃሉና በዛ ደረጃ እየተያየ ያለ ጉዳይ ነው በሚል ብዙ ሀሳቦች እየተሰጡበት ይገኛሉና በቀጣይም ይጠበቃል። የባርሰሎና ጉዳይ ዳግም ወደ ማርከስ ራሽፈርድ ዝውውር ተመልሷል። ተጫዋቹን በውሰቱን ለማምጣት የካታሎኑ ክለብ እንቅስቃሴ ላይ ይገኛል። በተለይ 9 ቁጥር ሆኖ መጫወት የሚችል ተጫዋች ነው። የግራ መስመር የቀኝ መስመር አጥቂም ሆኖ መጫወት ይችላልና ያንን ቨርሳታሊቲውን መጠቀም ይፈልጋሉ። ሮበርት ሌቫንዶቭስኪ ወጥቷል። ከዛ ውጪ ደግሞ የዚህ የአትሌቲኮ ማድሪዱ ኡለን አልቫሬዝ ዝውውርን ለማጠናቀቅ ፍላጎት እንዳላቸው አሁንም ቢሆን ትናንትና ያነሳናቸው ዘገባዎች አሉ። እንደ ዴሊ ሜል ዘገባ ከሆነ ተጫዋቹ በሚገርም ሁኔታ በላሊጋው ክለብ ዳግም እየተፈለገ ይገኛል። ማንቸስተር ዩናይትድ ግን በጭራሽ የሚታሰብ አይደለም የሚል እሳቤዎች እንዳሉት ይታያል። ከጄምስ ትራፎርድ ጋር በተያዘ ከማንቸስተር ሲቲ ወደ ቶትናም ግብ ጠባቂው ሊሄድ የሚችልበት እድል አለ። ማርቲን ዱብራቭካን አስፈርመዋል። ከዛ በተጨማሪ አንቶኒ ኪንስኪ እንዲሁም ደግሞ ቪካሪዮ በቶትናም ሆትስፐር በኩል አሉ። ነገር ግን አሁን የጄምስ ትራፎርድ መምጣት የቶትናም ቁጥር 1 ግብ ጠባቂ ሆኖ ሊያገለግል የሚችልበት እድል አለ። ከሪያል ማድሪድ ጋር በተያዘ ኤድዋርዶ ካማቪንጋን መልቀቅ ይፈልጋል። ማንቸስተር ሲቲ ደግሞ በ60 ሚሊዮን ዩሮ ካማቪንጋን ለማስፈረም ፍላጎት እንዳለው የሚያሳዩ ዘገባዎችን በስፋት እየተመለከተን እንገኛለን። በቀጣይም ኤድዋርዶ ካማቪንጋን በፕሪሚየር ሊግ ላይ እንመለከተዋለን ነው ትልቁ ጥያቄ ነው። የሰመረቪል ጉዳይ በብዙ ክለቦች እይታ ውስጥ አለ። እንደ ጊቭሚ ስፖርት ከሆነ ማንቸስተር ዩናይትድ የመጀመሪያ ጥያቄ አቅርቧል። ይህ ጥያቄ የመጀመሪያ ንግግር ከዌስትሃም ጋር ጀምሯል። ያ ኤክስፕላናቶሪ ንግግር ይባላል። ኤክስፕላናቶሪ ሲባል ነገሮችን የማብራራት ሁለቱ ክለቦች ይቀመጣሉ፣ ድርድር አይደለም የሚያደርጉት። ማንቸስተር ዩናይትድ ተጫዋቹን ፈልጌው ነበር፣ ለማስፈረም ፍላጎት አለኝ፣ ምን ያስፈልጋል የሚለውን ነገር ጥያቄ አቅርቧል። ዌስትሃምም የሚፈልጋቸውን ነገሮች በዝርዝር አስቀምጧል። በቀጣይ ማንቸስተር ዩናይትድ በመጀመሪያ ይፋዊ ጥያቄ አሁን ንግግሮች ነው የተጀመሩት። ይፋዊ ጥያቄ ደግሞ እንደዚህ አይነት ሚሊዮን ፓውንድ እንክፈል፣ ተጫዋቹን በእንደዚህ አይነት ውል ደግሞ እናስፈርመው፣ ከተጫዋቹም ጋር እንደራደር፣ ፍቃዳቸውን ስጡን የሚሉ አካሄዶች ይቀጥላሉና ከሰምረቪል ጋር በተያዘ የማንቸስተር ዩናይትድ የመጀመሪያ ድርድር ተጀምሯል። ተጫዋቹ ደግሞ ከዓለም ዋንጫ ውጪ መሆኑን ተመልክተናልና ቀጣይ ትኩረቶች በዚህ ደረጃ ላይ የሚቀጥሉ ናቸው። ስቴፋን ኦርቴጋን በተመለከተ የቀድሞ ማንቸስተር ሲቲ ግብ ጠባቂ አሁን 33 ዓመቱ ላይ ይገኛል። 297 ደቂቃዎችን በፕሪሚየር ሊግ በሜዳ ላይ ተጫውቷል። የአርሰናል ፍላጎት እንዳለ፣ አርሰናል ተጫዋቹን ለማስፈረም ፍላጎት እንዳለው የሚያሳዩ ዘገባዎች ከኖቲንጋም ፎረስት ተጫዋቹን ለማምጣት ይፈልጋሉ። ከኦርቴጋ በተጨማሪ አርሰናል ያን ሶመርን ለማምጣት የ37 ዓመቱን ስዊዘርላንዳዊ ግብ ጠባቂ በአማራጭነት እየተመለከተው ይገኛል። ለማስፈረም የሚሉ ጉዳዮችን በስፋት እየተመለከትን እንገኛለን። አርሰናል እነዚህን በአማራጭነት እየተመለከታቸው ያሉ ዝውውሮች ናቸው ተብሏል። ከዛ ውጪ ግን የማንቸስተር ዩናይትድ ሌላኛው ጉዳይ የፌሊክስ ሜቻ ጉዳይ ነው። እንደዚህ አትሌቲክ ዘገባ ቦሩሲያ ዶርትመንድ ለፌሊክስ ሜቻ ከዚህ በፊት እስከ 60 ሚሊዮን ፓውንድ ሊሸጠው ይችላል የሚሉ ዘገባዎች ነበሩ። የማንቸስተር ሲቲ አካዳሚ ውጤት ነው፣ ብዙ ክለቦች ይፈልጉታል። ነገር ግን አሁን ለማንቸስተር ዩናይትድ ተጫዋቹን ለማስፈረም ዶርትመንድ 103 ሚሊዮን ፓውንድ ከተጫዋቹ ዝውውር ይፈልጋል የሚሉ ዘገባዎችን በስፋት ተመልክተናል። በጣም ፊዚካሊቲው ጥሩ የሚባል በቀጣይ ጊዜያት ላይ በደንብ ክለቡን ማገልገል የሚችል ተጫዋች እንደሆነ እየተነገረለት ያለ ተጫዋች ነውና ለዛም ይመስላል ዋጋው ላይ አጠቃላይ የዝውውሩ የድርድር ሂደት ላይ ትኩረት ተሰጥቶ እየተሰራ ያለውና በቀጣይም የሚጠበቁ ጉዳዮች ይኖራሉ። የእናንተን ሀሳቦች በማል እናስተናግድ። ትናንትና የላካችሁልን መልእክቶች አሉ። በተለይ ደግሞ ከእያንዳንዱ የዝውውር እንቅስቃሴ ጋር ከዓለም ዋንጫ ጋር በተያያዘ ሀሳብ አስተያየቶቻችሁን ልኳችሁልናል። ዛሬም ግምቶቻችሁን እንጠብቃለን። ማን ወደ ቀጣዩ ዙር ያልፋል? በዓለም ዋንጫ ላይ አርጀንቲና ምን አይነት ጨዋታ ይኖራታል? ሊዮኔል ሜሲ ያለው ድልስ ምን ይመስላል የሚለውን ትናንትና አፍሪካውያን በጣም የሚያስቆጭ ቀናት ነበራቸው። ዛሬስ የሚለውን ደግሞ እንመለከታለን። አየነው ሙሉዓለም ሰላም እንዴት ናችሁ? የአርሰናል ዝውውር ፖሊሲ ምኞት ብቻ እየሆነ መጥቷል ብሎናል። ነጅብ ሰንገሮም የጻፈልን መልእክት አለ። እንዴት ናችሁ? ከናይሮቢ ነው የሚጽፍላችሁ። የቼልሲ ደጋፊ
ነኝ። ስፔን 3-1 ኦስትሪያን ታሸንፋለች። ፖርቹጋል ደግሞ በክሮኤሺያ 3-2 ተሸንፋለች። አፍሪካውያን እንደ ጤዛ እየረገፉ ወደ ቤታቸው እየተመለሱ ይገኛል የሚል መልእክቱን ልኮልናል። ከዛ ውጪ ሰላም ቤስቶች እንዴት ናችሁ? አፍሪካውያን ግን መቼ ነው በእንደዚህ አይነት መንገድ የማይወጡት ከውድድሩ ብሎ ሰይፈዲን የጻፈልን መልእክት አለ ከነገሌ ቦረና። የሚያናድ የሚያበሳጭ ምሽት ነው ያሳለፍነው። ሴኔጋል አሰልጣኟ ቢባረር ጥሩ ነው። እኔ የምታሳዝነኝ ዓለም ዋንጫ ላይ ሜኖ እስካሁን ድረስ በጣም ምንም እድል አንድም ደቂቃ አለማግኘቱ ያበሳጫል ብሏል። ቶትናም ዝውውሩ የሚገርም አይነት ነው ዋው ብያለው ብሎናል። አሸብር ከአፍሪካውያን ብሔራዊ ቡድኖች ከሴኔጋልና ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር በተያዘ በብስጭት ያነሳልን ጉዳዮች አሉ። በትክክል የአፍሪካውያን መሰናበት የሚያበሳጭ ነው። በተለይ ማለፍ እየቻሉ ብሔራዊ ቡድኖች ኮንጎም በሆነ የሴኔጋል ብሔራዊ ቡድን ተስፋ ነበራቸው። አህመድ ከጅቡቲ እኔ በአርሰናል በኩል እየፈራሁ እገኛለሁ። የአርሰን ቬንገር ዘመን መልሶ እንዳይመጣ ስሞችን ማንሳት ብቻ ሆነ፣ ተጫዋቾችን አርሰናል እያስፈረመ አይደለም የሚሉ ሀሳቦችን እያነሳ ይገኛል። አህመድ ከጅቡቲ ከልብ እናመሰግናለን። ስፓንጃ ሰላም እንዴት ናችሁ? የማንቸስተር ዩናይትድ ባለቤቶች ማንቸስተር ዩናይትድ ምንም ተጫዋች በእነዚህ ባለቤቶች ስር የሚያስፈርም አይመስለኝም ብሎናል። ፓማባይም ከደቡብ አፍሪካ የጻፈልን መልእክት አለ። ሁላችሁንም ከልብ እናመሰግናለን ለሀሳብ ለአስተያየቶቻችሁ ለመልእክቶቻችሁ በርከት ያሉ ጉዳዮችን አነሳን። ጊዜያችሁን ስለሰጣችሁን ሀሳብ አስተያየቶቻችሁን ስለጻፋችሁልን ከልብ እናመሰግናለን። የተለያዩ ጉዳዮችን አነሳን። በአዳዲስ ጉዳዮች ተመልሰን አዳዲስ መረጃዎችን ይዘን እንገናኛለን። ይህን ቪዲዮ ላይክ አድርጉ፣ ሼር አድርጉ፣ አበረታቱን፣ ለወዳጆቻችሁ አጋሩልን። የእናንተ አንድ ላይክ በእጅጉ ያገዘናልና አበረታቱን። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።